ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ማግኒዥየምን በፍጹም መውሰድ የሌለባችሁ እነማን ናቸው የሚለውን እናያለን ማለት ነው። ምክንያቱም ብዙ ሰዎች ያው ቪዲዮ ላይ አይታችሁ ዩቲዩብ ላይ የተለያየ ወይ አጎቴ አክስቴ ኮች ይልካልኛለች በተለያየ ምክንያት ብዙ ሰዎች ማግኒዥየምን አብዝተው እየወሰዱ አያለው፣ እንዲሁም ሌሎችም ሰፕሊመንቶች። ነገር ግን ሰፕሊመንቶች ዝም ብለው አይወሰዱም፣ መውሰድ የማይገባቸው ሰዎች አላችሁ። ስለዚህ እነዛ እነማን ናቸው? ሁለተኛ ደግሞ ማግኒዥየም ከልክ በላይ ወይም ደግሞ ከመጠን በላይ ሲበዛ የሚያሳዩት ምልክቶች እነማን ናቸው? ሁለተኛ ደግሞ የትኞቹ መድኃኒቶች እየወሰዳችሁ ካላችሁ መውሰድ የለባችሁ። ምክንያቱም ድራግ ኢንተራክሽን ሊኖር ስለሚችል የትኞቹ መድኃኒቶች ስትወስዱ ጥንቃቄ ማድረግ አለባችሁ የሚለውን በዚህ ቪዲዮ እናያለን ማለት ነው። አንደኛው ማግኒዥየምን መውሰድ የማይችሉ ሰዎች የኩላሊት ህመም ያለባቸው ሰዎች ናቸው። ማግኒዥየምን ኩላሊት በቀላሉ ማስወገድ ስለማይችል ማግኒዥየም ከልክ በላይ ሰውነታችሁ ውስጥ እንዲከማችና ለማግኒዥየም ቶክሲሲቲ ተጋላጭ እንድትሆኑ ያደርጋቸዋል ማለት ነው። ከነዚህም የኩላሊት ህመሞች ውስጥ አንደኛው ሲኬድ የምንለው ክሮኒክ ኪድኒ ዲዚዝ የምንለው የቆየ የኩላሊት ችግር ካለባችሁ፣ ሁለተኛ ዲያቤቲክ ኔፍሮፓቲ የምንለው ከስኳር ህመም ጋር ተያይዞ የመጣ የኩላሊት ህመም ካለባችሁ፣ ሁለተኛ ዳያሊሲስ ላይ ያላችሁ ሰዎች፣ ሶስተኛ ግሎሜሩላር ፊልትሬሽን ሬት ሲቀንስ ማለት ነው። በሐኪም ተረጋግጦ የኩላሊት የማጣራት አቅሙ ቀንሷል ተብሎ ከታሰበ በእነዚህ አራት ሁኔታዎች ውስጥ ያላችሁ ሰዎች የማግኒዥየምን ሐኪም አዞላችሁ ካልሆነ እሱም ደግሞ በደንብ በፎሎ አፕ የተደረገ ካልሆነ በስተቀር በፍጹም የማግኒዥየም ሰፕሊመንት መውሰድ የለባችሁ ማለት ነው። ምክንያቱም ከልክ በላይ ሰውነታችሁ ውስጥ ሊከማች ስለሚችል ማለት ነው። ሁለተኛው ማግኒዥየምን መውሰድ የማትችሉ ሰዎች የታይሮይድ ችግር ያለባችሁ ነው። የታይሮይዳችሁ በቂ የሆነ ሆርሞን እያመረተ ካልሆነ ሃይፖታይሮይዲዝም እንለዋለን፣ ወይም ደግሞ ዝቅተኛ የሆነ የታይሮይድ ሆርሞን ይኖራቸዋል። ቲ3 ቲ4 እና ቲኤስኤች የምንላቸው ሆርሞኖች አሉ። በተለይ ቲ3 ቲ4 ሲቀንስ ሃይፖታይሮይዲዝም እንለዋለን። ይህ ሃይፖታይሮይዲዝም አንደኛው ሰውነታችን ላይ የሚያመጣው ችግር ምንድን ነው? አብዛኛው ሴሉላር አክቲቪቲ ደካማ እንዲሆን ያደርጋል፣ በጣም ዝቅ ያለ እንዲሆን ያደርጋል ማለት ነው። በዚህ ምክንያት አብዛኛው ሴሉላር አክቲቪቲ ስለሚቀንስ ኦርጋኖች ላይ ጫና ስለሚኖር በቀላሉ ማግኒዥየምን ማስወጣት ወይም ደግሞ ከሰውነታችሁ ማስወገድ አይችሉም ማለት ነው። ሁለተኛ ያለውን ማግኒዥየም በአግባቡ መጠቀም ስለማይችሉ ሃይፖታይሮይዲዝም ኬዝ ያለበት ሰው ወይ በሐኪም ኢንዲኬሽን መታዘዝ አለበት፣ ካልሆነ ግን በራሳችሁ በፍጹም መውሰድ የለባችሁ። ሌላኛው ሉዝ ስቶል ነው፣ ወይም ደግሞ ዲያሪያ ያላችሁ ሰዎች፣ የሚያስቀምጣችሁ ሰዎች በተለያየ ምክንያት ለረጅም ጊዜ ቆየ በተለይ ዲያሪያ እንዲሁም ለአጭር ጊዜ ቆየ ዲያሪያ ያላችሁ ሰዎች ማግኒዥየም በባህሪው ያንን ኢፌክት ስለሚያመጣ የማስቀመጥ ባህሪ ስለሚኖሩ ስለዚህ ማግኒዥየምን መውሰድ የለባችሁም ማለት ነው። አራተኛ የልብ ኬዝ ያለባችሁ ሰዎች ናቸው። አርትሪዮቬንትሪኩላር ብሎክ የምንለው አለ። እሱ ችግር በተለይ የቫልቭ ላይ ችግር አለባቸው የተባሉት ሰዎች፣ ሁለተኛ ደግሞ የልብ ምታችሁ የሚዛባ ሰዎች፣ ምክንያቱም ማግኒዥየም በባህሪው መስሎችን ሪላክስ የማድረግ ባህሪ ስላለው እነዚህ የልብ ችግር ካለባችሁ ደግሞ ህመሙን ሊያባበስባችሁ ስለሚችል ከሐኪማችሁ ጋር ተነጋግራችሁ የሚያስፈልጋችሁ ከሆነ በሐኪም ኢንዲኬሽን ብቻ ነው መውሰድ ያለባችሁ ማለት ነው። ሌላኛው ኒውሮማስኩላር ዲዚዝ ያላችሁ ሰዎች ስፔሻሊ ሚስቴኒያ ግሬቪስ የምንለው ህመም ያለባቸው፣ ይህ አውቶ ኢሚኒ ዲዚዝ ሲሆን አብዛኛው ዊክነስ የሚያመጣው የጡንቻችሁ ሪላክስ ነው እንዲያደርግ ነው የሚያደርገው። በተለይ የአይናችሁ ጡንቻ ሊሆን ይችላል፣ የፊታችሁ ጡንቻ ሊሆን ይችላል፣ እንዲሁም የጉሮሯችሁ ጡንቻ፣ እነዚህ ላይ እንዲሁም ሌሎች ሰውነታችሁ ላይ ሰውነታችሁ መስሎች ሪላክስ እንዲያደርጉ እንዲላሉ የሚያደርግ የህመም አይነት ነው። ይህ የህመም አይነት ደግሞ የማኘክ የመዋጥ እንዲሁም ደግሞ የማውራት እንዲሁም ደግሞ የብሪዚንግ ላይ ችግር የሚያመጣ የህመም አይነት ነው ማለት ነው። ስለዚህ ሚስቴኒያ ግሬቪስ እንዳላችሁ የተነገራችሁ ወይም ደግሞ ከመስል ጋር የተያዘ ችግሮች ያላችሁ ሰዎች መስላችሁ ልል እየሆነ ያስቸገራችሁ ሰዎች መውሰድ የለባችሁ። ምክንያቱም ማግኒዥየም በራሱ ምን ያደርጋል? ጡንቻዎች እንዲላሉ ስለሚያደርግ የበለጠ ህመሙን ሊያባብስባችሁ ይችላል ማለት ነው። ስለዚህ ከዚህ ጋር የተያዙ የመስል ኮንትራክሽን ችግር ወይም ደግሞ መስል በጣም እየተጨማደደ ኮንትራክት እያደረገ የሚያስቸግራችሁ ከሆነ ማግኒዥየም አሪፍ ነው። ነገር ግን የላላ መስል ውልል የሆነ መስል ያላችሁ እንደውም በተለይ ከአውቶ ኢሚኒ ጋር የተያዘ ዲዚዝ ደግሞ ከሱ ጋር ተያዘ የመጣ ደግሞ ከሆነ በደንብ ጥንቃቄ ያስፈልጋል። ሐኪም ሳታማክሩ በፍጹም መውሰድ የለባቸው ማለት ነው። እንዲሁም የስኳር ህመም ያላችሁ ሰዎች ያው ጥንቃቄ ይፈልጋል። ስኳር ላይ ያን ያህል ኢፌክቱ ዝቅ ያለ ነው። ነገር ግን ስቲል ጥንቃቄ ግን ይፈልጋል። ምክንያቱም ማግኒዥየም ስኳር ላይ ምንድነው የሚያመጣው ኢፌክት? ኢንሱሊን ሴንሲቲቪቲ ወይም ደግሞ ኢንሱሊን ሴሎቻችሁ ላይ በቀላሉ አክት እንዳያደርግ የተወሰነ ብሎክ ያደርጋል ማለት ነው። ስለዚህ ያ ኢፌክት ስላለው የኢንሱሊን ሴንሲቲቪቲ ስለሚቀንስባችሁ የስኳር ህመሙን ቶሎ እንዳይስተካከል ሊያደርግባችሁ ስለሚችል በተለይ ስኳር ህመም ያላችሁ ሰዎች ማግኒዥየም ስትወስዱ ጥንቃቄ ያስፈልጋል ማለት ነው። በቀጣይነት የምናየው የማዩ ምልክቶች ምንድናቸው? የምታሳዩት ምልክቶች ምንድናቸው? ከመጠን በላይ ሰውነታችሁ ውስጥ ማግኒዥየም ሲከማች የምታሳዩት ምልክቶች ምንድናቸው የሚለውን እናያለን ማለት ነው። የመጀመሪያው ማስቀመጥ ወይም ዲያሪያ ነው። ቅድም ምልክቶችን እንዳየነው አንደኛው ማግኒዥየም ሉዝ ስቶል የማምጣት ባህሪ ስላለው ማግኒዥየም ስትወስዱ ዲያሪያ ከፍተኛ ያስቸግራቸዋል ማለት ነው። ሁለተኛ ከፍተኛ የሆነ ማቅለሽለሽ ይኖራቸዋል ማለት ነው። ሌላኛው የሆድ ቁርጠት፣ ከፍተኛ የሆነ የሆድ ቁርጠት ይኖራቸዋል ማለት ነው። ሌላኛው በጣም ተደጋጋሚ የሆነ ደማቸው
አድርጌ ማለት ነው። ምክንያቱም ማግኔዥየም በባህሪው መሰል ሪላክስ የማድረግ ደም ስሮችን ሪላክስ የማድረግ ባህሪ ስላለው በተለይ ደም ግፊት ላላቸው ሰዎች ደም ግፊት እንደሚቀንስ ይታወቃል። ስለዚህ ኖርማል ሰው ላይ ግን አንዳንዴ ሎ ብለድ ፕሬሸር የምንለዋል ወይም ደግሞ የደም ግፊት ወደታች በጣም የመውረድ ነገር ተደጋጋሚ ሊያጋጥማቸው ይችላል ማለት ነው። ከዛ ውጪ ድባቴ ነው። መጀመሪያ አካባቢ ማግኔዥየም ስትወስዱ አይታችሁ ከሆነ እንቅልፍ ይስተካከላል፣ ጥሩ ሙድ ላይ ነው የምትሆኑት። ነገር ግን እየበዛ ግን ሲሄድ መልሶ ቶክሲክ ስለሚሆን ዲፕሬሽን ሊያመጣባችሁ ይችላል ማለት ነው። ሌላኛው የመተንፈስ ችግር ወይም ዲፊከልት ኦፍ ብሪዚንግ ስትተነፍሱም ትንፋሽ የማጠር ነገር ሊያመጣል። ምክንያቱም ቅድም እንዳልነው ሚስቲኒያ ግሬቪስ የምንላቸው ህመም አይነት ካላችሁ በራሳቸው የአየር ቱቦዎቹ ልል ስለሚሆን እሱን ደግሞ ስታበዙ የበለጠ ልል እያደረገባችሁ ስለሚሄድ የአተነፋፈስ ችግር ሊያጋጥማችሁ ይችላል ማለት ነው። ሌላኛው ኢሬጉላር የሆነ የልብ ምት መኖር ነው። ምክንያቱም አንደኛው ቅድም እንዳልነው በተለይ ከአርተሪዮቬንትሪካል ብሎክ ያላቸው አሪቲሚያ ያላቸው ሰዎች የበለጠ ያን ሲቹዌሽን ያንበባብስባቸው ይችላል። ስለዚህ ከቶሎ ልብ ምታችሁ የመዘበራረቅ ነገር ካለ አንዱ የማግኔዥየም መብዛት ምልክት ነው ማለት ነው። ሌላኛው ካርዲያክ አረስት ነው። ያው ይሄ እንግዲህ የልብ ስራ ለተወሰነ ጊዜ የማቆም ወይም ሙሉ ለሙሉ የማቆም ሊሆን ይችላል። ያው ይሄ እንግዲህ ያው ኢመርጀንሲ ኬዝ ነው። እነዚህ በተለይ ከላይ ያሉት ምልክቶች ከታዩ አንደኛው ማግኔዥየም ከልክ በላይ በተለይ ማግኔዥየም እየወሰዳቸው ያሉት ሰዎች ማለት ነው። ይሄ ኖርማል ሰዎች ላይ ሳይሆን ማግኔዥየም እየወሰዳቸው ያሉ ሰዎች እነዚህ ነገሮች ተደጋግሞ የሚመጡ ከሆነ የማግኔዥየማችሁ መጠናቸው እየበዛ ሊሆን ስለሚችል ማቆም ይኖርባቸዋል ማለት ነው። ሌላኛው ማግኔዥየም እየወሰዳችሁ አብራችሁ መውሰድ የሌለባቸው መድኃኒቶች እነማን ናቸው የሚሉትን እንሰራለን ማለት ነው። የመጀመሪያው ቴትራሳይክሊን ዘር የሆኑ መድኃኒቶችን ስትወስዱ ማግኔዥየምን ቢያንስ ከ2 ሰዓት ከመድኃኒቶቹ ማራቅ ይኖርባቸዋል ማለት ነው። ምክንያቱም የነዛ መድኃኒቶች ኢፌክቲቪቲን ስለሚቀንስ ማለት ነው። ሌላኛው ፍሎሮኩዊኖሎንስ የምንላቸው እንደ ሲፕሮፍሎክሳሲሊን እንዲሁም ሌቮፍሎክሳሲሊን የምንላቸው እነዚህ መድኃኒቶች የምትወስዱ ከሆነ አሁንም ከዛ ከመድኃኒቱ ማራቅ ይኖርባቸዋል ማለት ነው። ከዛ ውጭ የአጥንት ኦስቲዮፖሮሲስ ሜዲኬሽን የምንላቸው ወይም ደግሞ ለአጥንት መሳሳት ተብሎ የሚሰጡ የተለያዩ ሜዲኬሽኖች አሉ። እነዛን የምትወስዱ ከሆነ ማግኔዥየምን ከነዚህ መድኃኒቶች ማራቅ አለባችሁ ማለት ነው። ምክንያቱም የእነዚህ መድኃኒቶች ኢፌክቲቪቲ ስለሚቀንስባችሁ ማለት ነው። በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፖታይሮይዲዝም፣ በሃይፐርታይሮይዲዝም፣ በሬማቲክ አርትራይተስ፣ በስኳር፣ በደም ግፊት እየተቸገራችሁ ያላችሁ ሰዎች የአገር ውስጥም ከሀገር ውጭም ያላችሁ ሰዎች የ3 ወር ፎሎ አፕ ፕሮግራም አዘጋጅተናል። አዲስ አበባ ያላችሁ በአካል መታችሁ ህክምናችሁ መከታተል ትችላላችሁ። ከሀገር ውጭ እና ክፍለ ሀገር ያላችሁ ግን ባላችሁበት ሆናችሁ 3 ወር ውስጥ ህክምናችሁን ባላችሁበት ህክምናችሁ መከታተል ትችላላችሁ። በሶስት መንገድ ነው የምናክመው። የመጀመሪያ ምግባችሁ ማስተካከል ነው። ምክንያቱም አብዛኛው ህመም 67% የሚሆነው የሚድነው ምግባችሁ ጤናማ ሲሆን አብዛኛው ሰው ላይ እንደምናየው ጥሩ ድህነት ነው የሚያመጣው። ሁለተኛው የሚሆነው ሰፕሊመንቶች እንጠቀማለን። ቤት ውስጥ የምታዘጋጇቸው የተለያዩ ሰፕሊመንቶች ይኖራሉ። ሶስተኛ ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። ስለዚህ ሶስቱን አንድ ላይ በማዋሃድ የ3 ወር ፎሎ አፕ ፕሮግራም አዘጋጅተናል። በጣም ብዙ ሰዎች ከብዙ አይድንም ከተባሉ ህመሞች ድነው ብዙ ቴስቲሞኒዎች ዩቲዩብ፣ ቲክቶክ ላይ አለ። የገባችሁ ተመልከቱ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ።